እሪ ማለት አሁን ነው። በሰው ባል ላይ ችክ አለቅም። አንተ ውደደኝ አፍቅረኝ እኔ ስለወደድኩ እንደዚህ አይነት ነገር በጣም ነው የሚደብረው። ፍቅር አትችይም ደግሞ ላልሽው ማለት ነው። ፍቅር እንደምትችልና እንደማትችል አሳየችሽ እኮ በአንዴ ማለት ነው። በአንድ ቀን አሳየችሽ። በአንድ ቀን ባሏን ወደ ራሷ መለሰች ማለት። ምክንያቱም ይሄ ማለት ጀግና ናት። ገባሽ? መጥፎ አስበሽ ነው እንደዚህ አስበሽ ነው ታስብ። ምን አገባሽ አንቺ? ይሄ ግን ለአንቺ ትምህርት ይሁንሽ። አበጋዝ እንደማይወድሽ እንደማያፈቅርሽ ማለት ነው እያሳየችሽ ነው። አንቺ ግን አይገባሽም፣ መቼም ሊገባሽ አይችልም። ምክንያቱም በፍቅር ታውረሻል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ አብርሽ ቁራጥ ሰው ሆኖ ያኔ እጅ ብሏታል። ግን ቁርጥ አድርጋ መናገር አለብኝ። ምንም መፍራት አያስፈልግም። እንዴት ነው የምትፈራት? ለምን? ፍቅረኛክ ናት። የሰጣት ተስፋ አለ። የሰጣት ተስፋ ከሌለ እኮ ቁርጥ አድርጋ መናገር ነው ያለብን። ለምን እንዴ? እዚህ ጋር እሷ ብቻ ሩታ ብቻ አይደለም መናገር የነበረው። አንተ ፈርተህ አንገትህን ደፍተህ ምናምን በእጅግ ብቻ በምልክት ሳይሆን በቃ አልፈልግም እኔ ትዳሬን እፈልገዋለሁ ብለህ ቁርጥ አድርገህ መናገር ነው። መፍራት ነው እንዴ? ለምን ደግሞ የምትጎዳው? አፍቅሪኝ ብላታል ወይስ ደግሞ የሰጣት ተስፋ አለ? የሰጣት ተስፋ ካለ ልትጎዳ ትችላለች። ግን በሰው ባል ላይ ተንጠልጥላ የእሷ ያልሆነ ነገር ነው የያዘችው መጀመሪያ ማለት ነው። የራስ ያልሆነ ነገር እኮ የሰው ነገር ይህ ሰው ነው ሁሌም ማለት ነው። የራስ ያልሆነ ነገር የራስ ሊሆን አይችልም። ብታፈቅረን ብትወድም አንተ ተስፋ ካልሰጣት አፈቅርሻለሁ ካላልካት ካላታለልካት እችልች ምንም የሚጎዳት ነገር የለም። ገባ? ትተዋለች። ለምን? እሷ ብቻ ናት ያፈቀረች። እንደማታፈቅርክ እንደማታፈቅራት እንደው እዚህ ጋር ማወቅ ትችላለች ማለት ነው። ግን አንተ አንገትህን ደፍተ ነው ሩታ ብቻ ነበረች የምታወራው ማለት ነው። አንተ ደግሞ የሆነ በምልክት ለምን እንዴ? የምን ምልክት ነው? ለሷ እኮ የምንም ምልክት አያስፈልጋትም። ከላስ ውጪ ውጪ ከህይወቴ አለቀ። ህይወቴን እፈልገዋለሁ፣ ትዳሬን እፈልገዋለሁ። አንቺ ደግሞ የግድ ውደደኝ የግድ አፍቅረኝ ደግሞ የለም እንዴ። በሰው ባል እኮ ነው የተንጠለጠልሽው። የሰው ነገር የሰው ነው በቃ። በሰው ነገር ላይ ነው የተንጠለጠልሽው ማለት ነው። ለምን? እሱ ይወደኛል ወይም የኔ ይሆናል ብለሽ አስበሽ ሊሆን ይችላል። ግን ደግሞ ሊሆን አይችልም። ለምን? ሩታን ይወዳታል፣ እኛም እናውቃለን። ግን የሚሰራው ስራ ነው የሚያስጠላን። እኛ ራሱ ከሱ ጋር ምንም ነገር የለንም። ግን አንቺ እንዴት ፍቅር አታውቂም? ተንኮል አስበሽ ነው ምናምን ታስብ። ምን አገባሽ? እንዴት ነው የልጇን አባት ምን አርጋ ተንኮል ታስብበታለች? ልትገለው ነው ወይስ ምን ልታረገው ነው? ምንም የምታረገው ነገር የለም። ግን ሩታ ወደ ራሷ ተመለሰች። ልጇን ያለ አባት ላለማሳደግ ወደ ባሏ ተመለሰች። አለቀ። ይሄ ነው። ሌላ ምንም ነገር የለም። ተንኮልም ካሰበች እሰየው አያሰበች ነው። ምንም የሚመጣ ነገር እኮ የለም። ግን ሩታ ተንኮል አስባ አይደለም። በቃ አንቺም እሉስ ከተሻት ነው ፍቅር እንዴት ሰታ አሳየች። ባሏን እንዴት አርጋ መመለስ እንዳለባት ወደ ራሷ እንዴት አርጋ እንደምትመልሰው እዩ እያሳየችሽ ነው። በተግባር በወሬ ሳይሆን በተግባር ማለት ነው። አንቺን አይፈልግሽም። አንድ ሰው መጀመሪያ ይኸውልሽ አንቺን ወንድ ልጅ ማለት ነው ንገርሽ ከሚስቱ ደርቦ ከያዘሽ ሚስቱ ላይ ማድረግ ወይም ሚስቱ ላይ መጫወት የማይፈልገውን ነገር ነው አንቺ ላይ ሊጫወት ጨዋታ ማለት ነው ሊጫወት ነው አንቺ ውሽሚት የሚያደርግሽ ማለት ነው። ስለዚህ ውሽማ ናት በቃ። ሚስት ደግሞ ሚስት ናት የትም ቦታ ማለት ነው። ሚስትን ማንም ሊተዋት አይችልም። ሊፋቱም ሊደርሱ ይችላሉ። ሰው ተፋቶ 4-5 ልጅ ወልዶ ምናምን 4-5 ልጅ ወልዶ ተፋቶ ምናምን ይታረቃል። ገባሽ? ሚስት ናት በቃ። አንቺ እንደ ሩታ ልትሆኝለት በፍጹም አትችይም። በየትኛውም ነገር አትችይም። ሩታ ናት፣ አንቺ ነሽ በቃ። ውሽማ ስለሆንሽ ውሽማ ናት። ሚስት ደግሞ ሚስት ናት ማለት ነውና ልትጎዳክ ነው እኔ እያፈቀርኩክ ምናምን የሚያፈቅርን ለይተክ ምናምን የሚል ነገር እንዴ ምን የሚሉት ነው? ቆይ እንዴ አብርሻውን ሩታ አታፈቅረውም? አብርሽ በጣም ነው የምታፈቅረው። ልንገርሽ ሩታ የከፈለችለትን ዋጋ ማለት ነው አንቺ እሱን አልከፈልሽም። ገባሽ? ሩታ ለአብርሽ የሆነችለትን አንቺ አልሆንሽለትም። በቃ ማለት እሱ የሚያደርገው ነገር አናዷት ተጋብታ ብዙ ነገር ልታደርግ ትችላል። ማናችንም የምናደርገው ነገር ነው። ገባሽ? የትኛውም ሴት አንቺን ብትሆኝ ባልሽ እንደዛ ባያደርግ አሁን በሰው ባል እንኳን እንደዚህ ሆንሽው የእውነት ባልሽ ቢሆን ራሱ በጣም ነው የምትናደጀው ማለት ነው። መጀመሪያም አላማረኝም። ግን ዞሮ ያው ጥግ ቀረሽ አንቺ። እስኪ ትላንት አብረውሽ ያጨበጭቡ የነበረው ከሷ ጋር መሆን አለበት ምናምን ይሉ የነበሩት ማለት ነው ለምን አልመጡልሽም አሁን? ለምን? እና ደግሞ ሲቀጥል ማለት ነው አንቺ ጥብቅ ማለት የለብሽ። አልፈልግሽም ከተባልሽ አልፈልግሽም ነው በቃ። እና ደግሞ ስልክሽን ራሱ አጥፍቶታል። በጣም እኮ ነው የሚገርመው ወገን፣ በጣም ይገርማል። ስልክሽን ማጥፋቱ ራሱ በጣም ነው የሚገርመው። በጣም የምሬ ነው። በጣም ነው የሚገርመው። መጥፋት አልነበረበትም። የምር የሚያፈቅርሽ ቢሆን የምር ለአንቺ ቦታ ቢኖረው ማለት ነው ስልክሽን ቁጥርሽን አያጠፋም ነበር። ሲም ካርድ የቀየረውን ራሱ ይነግርሽ ነበር። በሚስቱ እየታዘዘ ያለው ሌሽ ለምን ይመስልሻል? ስለሚያፈቅራት ስለሚወዳት፣ እንደምትወደው ስለሚያቅ፣ እንደምታፈቅረው ስለሚያቅ ነው። ገባሽ? እሷ ያን ሁሉ ነገር ያደረገችው እንዲማርበት ነው፣ እንድታስተምረው ነው። ገባ? ሩታ
ምን አይነት እርምጃ እንደምትራመድ ልታሳየቸው ነው ያን እርምጃ የተራመደች። አንቺ ግን ያው ደደብ ስለሆንሽ አይገባሽም ማለት ነው። የተማረ ማይብ ስለሆንሽ ማለት ነው። እና ራሽን ዝቅ አድርገሽ መጣሽ፣ ራሽን ዝቅ አድርገሽ ተመለሽ ማለት ነው። አበጋዝ ያገባኛል ወይም ይፈልገኛል ብለሽ አስበሽ ይሁን ምን ይሁን እኔ ምንም አውቀው ነገር የለም። ግን እኔ ሴት ልጅ ነኝ። አንቺንም ክፉ ነገር አልናገርሽም። ክፉ ነገር ግን ካሁን በኋላ ሩታ እያጠገብ ብትደርሺ ማለት ነው ረግጥሻለሁ፣ አልሰማሽም። ገባሽ? ከህይወታቸው ውጪ በቃ ሁለቱ ሰላም የሆነ ይሁኑ። እኔ በነገራችን ላይ አብርሽን በስራው ነው የምሰድበው ማለት ነው። ግን ከሱ ጋር ምንም አይነት ጥላቻ የለብኝም። ምንም ነገር እንትን የለብኝም። ግን ሩታን በጣም ወዳታለሁ። የሚሰራው ስራ ደግሞ ሴት ከመሆን አንጻር በጣም ነው የሚያስጠላኝ ማለት ነው። እና ውሽሚትዬ እንግዲህ ያንን ምንድን ነው ማን ነበረ ስሙ ያን ጫታም ማለት ነው ይዘሽው ነያ ለምን አታመጪም? ያኔ ላንቺ እየተቆረቆረ እያገዘልሽ አልነበር እንዴ? አሁን ሂጂ አምጪው ነው ማለት ነው። የሰሞኑ የሩታ አረካት ግን የተመቸው እኔ በጣም ነው የተመቸኝ። የምሬ ነው ብላችሁ በጣም ነው የተመቸኝ። በቃ አረካቷ ተመችቶኛል። ማን እንደሆነች ምን እንደሆነች እዚህ ጋር ማሳየቷ ለሱም ሆነ ለሷም ማሳየቷ በጣም ነው ደስ ያለኝ ማለት ነው። እና አብራችሁ ሆናችሁ ነው ማየት የምንፈልገው። ከዚህ በኋላ ተለያይታችሁ ምናምን ተጣልታችሁ ማየት አንፈልግም። ኤርሚላ ደግሞ ልትጎዳው ነው። የልጇን አባት ምን ልታረገው ነው? ምን ታረገዋለች? እሱ አመሉን እሱ መጥፎ ባህሪውን ከተወ እሷ ምን ልታደርገው ትችላለች? ምን ታረገዋለች? ምንም የምታደርገው ነገር እኮ የለም። ምንም አታደርገውም። ገባሽ? የልጇ አባት ነው። ልጇን ያለ ምንም ነገር እንትን ማለት አትችልም። ገባሽ? የልጇን አባት አሰባብር። መለየትም ከፈለገች ደግሞ ድሮ ተለያይታ ነበር። ግን እሷ እናንተ ማስተማር ስለፈለገች ነው። ሩታ አንድ እርምጃ ስትራመድ ማን እንደሆነች ምን እንደሆነች ልታሳያችሁ ነው። በፍቅርም ሆነ በእልህም ከሆነ ማለት ነው። እና ያው አሳየቻችሁ፣ በቃ በተግባር እልሁንም አሳየቻችሁ፣ ፍቅር ምን እንደሆነ አሳየችሽ። ከሷ መውሰድ አለብሽ አንቺ ራሱ ኮርስ ማለት ነው። ልንገርሽ፣ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው እኮ እውነት የሆነው በአብርሽና በሩታ ነው። እውነት ትወናም ላይ አንደኛ፣ ሁሉ ነገር ላይ አንደኛ፣ በቃ ኃይለኛ ተዋናይ ባልና ሚስቶች ማለት ነው። እና ኤርሜላዬ ውሽሚትዬ አይዞሽ፣ ለማንኛውም አይዞሽ እያላችኋት ወገን ኮሜንት ላይ እየገባችሁ አይዞሽ ውሽምዬ እያላችኋት፣ አይዞሽ ውሽማ መቼም ያው ሁሌም ውሽማ እንደሆነ ሚስት መሆን አይችልም። ገባችሁ? ውሽማ እንደሆነ ነው የሚቀመጠው። ውሽማ ያኔ ሚስት ማለት ገባሽ? የውስጥ ምንድን ነው ደም ስር ናት ሚስት ማለት ነው። ሩታዬ በተለይ በቃ ሚስት፣ እህት፣ በቃ ሁሉ ነገር አሟልቶ የሰጣት ጀግና ሴት አሳይች። ጀግንነቷ ራሱ እንዲያንበረበረቻችሁ ጥግ ቀራችሁ እናንተ ማንነታችሁን። ያኔ አብርሽ እንደዚህ አብርሽ ያፈቅራት አልገባሽ? ከልቡ ነው የሚወዳት። እንዴ ምን ሆነሽ ነው? ትቀልጃለሽ እንዴ? ሩታን ካልወደደማ አብርሽ የት እንደሚቀመጥ ያውቀዋል እሱ ራሱ ማለት ነው። እና ውሽሚትዬ እና ውሽማ ሆነሽ ቀርተሻል ማለት ነው። እንግዲህ አሁን ከሩታ ሲጣሉ ራሱ የሚፈልግሽ ለውሽምነት ነው ማለት ነው። ሁሌም ከጎንክ ነኝ ብለሽዋላ። ያው ከፈለገሽም ለውሽማነት ነው እንጂ ለሚስትነት አይፈልግሽም። ያኔ ለፍቅርም አይፈልግሽም። ከሀገር ውጭ ወጥተሽ አዝናናሽ ምናምን። ሩታ አሁን ከሀገር ውጭ ታዝናናዋለች። ምን ችግር አለው? ባሏ ከልጇ ጋር ፈታ